ልጆችዬ እንዴት ናችሁ? እሰይ ዛሬ ደግሞ ላሞቹና ነብሩ የተሰኘ ጣፋጭና አስተማሪ ታሪክ ባጭሩ ነግራችኋለሁ። እንግዲህ ልብ ብላችሁ አዳምጡ ልጆች። በአንድ ለምለምና ጥቅጥቅ ባለ ደን ውስጥ የሚኖሩ 4 ላሞች ነበሩ። ስንት አልኳችሁ? 4 ላሞች። እነዚህ 4 ላሞች ታዲያ በጣም የሚዋደዱ ጓደኛሞች ነበሩ። ይገርማችኋል ልጆች፣ እነዚህ ላሞች የትም ቦታ ሲሄዱ በጋራ ነው። ህብረታቸው በእውነት እንዴት ያስቀና ነበር መሰላችሁ። አንድ በመሆናቸው ታዲያ የትኛውም ጠላት በፍጹም አይደፍራቸውም። ማንም ደፍሮ አይተናኮላቸውም ነበር። ምክንያቱም ልሞክር ያለ ቢሆን ሁሉም አንድ ላይ ግር ብለው ሌላውን ለማስጣል ይረባረቡ ነበር። እና ታዲያ አንድ ነብር ነገረ ስራቸውን ሁሉ በርቀት ይከታተላቸዋል። ለተወሰነ ጊዜም ተደብቆ ያያቸዋል። ታዲያ ቢያያቸውም 4ቱም ተነጣጥለው አያውቁም። ግን ደግሞ 4ቱን ላሞች ለመብላት አያነብሮ በጣም ጎመጀ። እነዚህ የደለቡ ላሞች በበላቸው አቤት እንዴት እንደሚጣፍጡ አለ። ታዲያ አያነብሮ በመጎምጀት አፉን ምራቅ እየተሞላ ለተወሰነ ጊዜ እያደባ አሳለፈ። አያነብሮ ላሞቹን ለመብላት በየጊዜው መሞከሩም አልቀረም። እንደው ከዛሬ ነገ እንደው በተናጠል አይቻቸው አንዷን ቀስ እየቀርጠፍ ባረኳት እያለ መመኘቱን አላቋረጠም ነበር። እንግዲህ 4ቱን ላሞች ለመብላት ሲቀርባቸው አያነብሮ ቢፈልግም መቼም በጋራ በመሆን አንድ ላይ ሊያባሩት ስለሚሞክሩ እንግዲህ ከዛሬ ነገ እንደው ለውጥ ይመጣ ይሆን እያለ በተስፋ መጠበቁም አልቀረም። እና ልጆች ይገርማችኋል፣ ምን እንዳገኛቸው ብቻ የማይታወቅ እነዛ የማይነጣጠሉ ላሞች በትንሽ ጉዳይ ብቻ እርስ በርስ አለመስማማት ያዙ። በማጣላው ነገር ሁሉ መጣላት ጀመሩ። በቀላሉ እንደ ትናንቱ አንተ ትብስ አንቺ ትብስ እየተባባሉ መፍታት የሚችሉትን ነገር ሁሉ እንዳው በቃ እኔ ነኝ ለኔ ነው የሚገባኝ ማለት ያዙ። በኋላ አንደኛዋ ላም ትነሳና እንዳውም ከዛሬ ጀምሮ አንዳችሁ እንዳታናግሩኝ ማለት ያዘች። ሌላኛዋም ቀጠለችና በቃ አንቺም እንዳታናግሩኝ አለች። ሌላኛዋም ላም እንግዲህ ደግሞ እኔ ከእንግዲህ ወዲህ ከእናንተ ጋር መሆን አልፈልግም። ደግሞ ሌላኝቱ 4ኛዋ ቀጠለችና እኔም እንደዛው አልፈልግም መባባል ያዙላችኋል። እንዲህ ከተባባሉ በኋላ 4ቱም በተለያየ አቅጣጫ ተበታትነው ሳራቸውን መጋጥ ጀመሩ። በዚህ ጊዜ ለነብሩ ተመቸው። ነብሩ በቃ የሚሆነው አጣ፣ ደስ አለው። እያንዳንዳቸውን በተናጥል እያደንኩኝ በቃ ግን ጥልጥል አድርጌ እንደተመኘው ተበላቸዋለሁ። አሁን ብቻ ለብቻ ነው የማገኛቸው፣ ማንም አያስጥላቸውም። እንደ ትናንቱ እኔም በሆነ አንድ ላይ ስለሆነ አልፈራቸውም። ጥሩ አጋጣሚ ነው እያለ ደስታውን መቆጣጠር አቃተው። ከዛም ጊዜ ሳያባክን እያንዳንዱን ላም እየዘለለ በመከመር ላሞቹን እንደምን ልበላችሁ ልጆች መብላት ቻለ። ላሞቹ እንደቀድሞ አንድነታቸው ጊዜ ነብሩን መቋቋም አልቻሉም። ከነብሩ እየሮጡ ለማምለጥ ቢሞክሩም በተናጠል እያገኘ እያንዳንዷን ቀርጠፍ አርጎ በላ። እና ልጆች ይገርማችኋል፣ 4ቱ ላሞች ህብረታቸው በመፍረሱ ለጥቃት ተጋለጡ። አያችሁ ልጆች፣ ወንድም ከወንድሙ ጋር አለአግባብ የማይረባ ፉክክር ውስጥ መግባት፣ አለመተባበር፣ ከጓደኛ ጋር እርስ በርስ ከመደጋገፍ ይልቅ አንዱን አቃቂር እያወጡ ማንጓጠጥ፣ መጣላት መጨረሻ ጉዳቱ ለራስ ነው ማለት ነው። ስለዚህም ሁሌም ቢሆን ከተባበርን እንቆማለን፣ ከተከፋፈልን ደግሞ ልጆች እንወድቃለን። በሉ እንግዲህ የዛሬዋን ተረቴን እዚች ላይ ቋጭቻለሁ። በቀጣይ ጊዜ በግሩም ተረት ደግሞ እመለሳለሁ። እስከዛው ሀገራችሁን የምትወዱ፣ ቤተሰባችሁን የምታከብሩ፣ እርስ በርስ የምትዋደዱ የኢትዮጵያ ልጆች እንድትሆኑ ፈጣሪ ይርዳችሁ ልጆችዬ። አለቃ ገብረሃና ይምጡ እንደገና፣ አለቃ ገብረሃና ይምጡ እንደገና፣ አለቃ ገብረሃና ይምጡ እንደገና፣ አለቃ ገብረሃና ይምጡ እንደገና።
Aula dolo badolito ከጣራላይ ተጎልቶ በቀሸተን ፀሐያ ባዶሊዶ ይጮኻላ እንዴ ባዶሊዶ ይሄማ በግ ነው አውላ ዶሎ ባዶሊዶ ከጣራላይ ተጎልቶ በቀሸተን ፀሐያ ባዶሊዶ ይጮኻላ እንዴ ባዶሊዶ እቺማ ድመት ናት አውላ ዶሎ ባዶሊዶ ከጣራው ላይ ተጎልቶ በቀሸተን ፀሐያ ባዶሊዶ ይጮኻላ እንዴ ባዶሊዶ ይሄማ ውሻ ነው አውላ ዶሎ ባዶሊዶ ከጣራው ላይ ተጎልቶ በቀሸተን ፀሐያ ባዶሊዶ ይጮኻላ እንዴ ባዶሊዶ እሱ እኮ ቀበሎ ነው አውላ ዶሎ ባዶሊዶ ከጣራው ላይ ተጎልቶ በቀሸተን ፀሐያ ባዶሊዶ ይጮኻላ ጎበዝ ባዶሊዶ ሰላም ደህና ናችሁ? እኔ በጣም ደህና ነኝ። ስሜን ይልካቱ ዮሐንስ ሀብታሙ ነኝ። 4 ዓመቴ ነው። የማማለው ኢትዮ ዘመን ነው። ፋንዲሻ የሚበላ ነው። ፋንዲሻ ነጥ ነው። እናቴ የተሰቀኝ ሽሎ የተሰረሽ ነው። ሀገር ኢትዮጵያ ናት። ኢትዮጵያ ሀገር ተዘል ወጃለሁ አማስፖሳ ትንሽ ነው ሲበላ በሉት ባዶ ነው። እሰመተለው በጋሊ እኔ ከፍላለሁ ስሙኒ የታለ ስኳር ገዛሁበት ስኳሩ የታለ ሻይ ያፈላሁበት ሻዩ የታለ የእንግዳው የታለ አገሩ ሸኘ ሀገሩ የታለ በተተከልኩት እሳቱ የታለ በወተፋ እወቡ የታለ ልብሱ የታለ ያው ብዙ ብል ሲኖለኝ ቢሊንዳ ገዛበታለሁ። የማየ መኪና ገዛለሁ። የባባ ብል ከፍላለሁ። ሚሊንዳ ባስቲኒ ኢንድሮሚን የቢታዞት ወዳታለሁ። ሰላም ኢትዮጵያ ልጆች፣ ስሜ ራዮን KG1B ነኝ። 4 ዓመቴ ነው። ዛሬ የመጣሁት መዝሙር ልዘምራችሁ። ABCDEFG HIJKLMNOP QRSTUV WXYZ No, I know what ABC. Next I want to say with me. እናቴ ማግዛት እቃ ማጠብ፣ ልብስ ማጠብ፣ ውሃ መቅዳት። እናንተ እናቶቻችሁን አግዙ። ሀገር ማለት ኢትዮጵያ ናቸው። ተረት አንቺ ጦጢት ነበረች። ከዛ አንበሳው መጣና በላት። ከዛ አንበሳው ነብር አገኘና ሲሄድ ነብሩ ከአንበሳው ጋር እየተጣሉ ነበር።
ሲጣሉ የሆነ ጅብ መጣና እሱ መጣ። ደረቴ መልሶ አፌን በላባብስ መኪና ቢሮ ላይ መጫወቻ ቤት ሂጅ እኖራለሁ። እኔ ሳድግ ትልቅ ሰው እፈልጋለሁ። እኔ በህልሜ ያየሁት መጫወቻ የኔ ጓደኞች ሄመንና ኤሉ ሄመንና ኤሉን እወዳቸዋለሁ። እኔ ስማወራው ከእናቴ ጋር ሳወራ ደስ ይለኛል። እኔ ብዙ ቢሮ ላይ ሱካር ገዛበታለሁ። ጀግራመት አንበሳ ነው። ቻቻ የኢትዮጵያ ልጆች I can fly like a bird. I can swim like a fish. I can jump like a frog. I can dance like a girl. I can sing like a boy. ተረት አንድ 3 አሳማዎች ነበሩ። ከዛላ ከእናታቸው ጋር ነበር የሚኖሩት። ከዛላ እናትየዋ አሁን አድጋቸዋል፣ ራሳችሁን ቻሉና እቤት ስሩና ኑሩ አለቻቸውና ከዛላ እሺ ብለው እነሱ ተስማሙ። ከዛላ እየሄዱ እያለ ዘነበባቸውና ዛፍ ስር ተቀመጡና ከዛላ ተስማሙ። ከዛላ ሶስተኛው አሳማ ግን እንደሱ አይነት አይደለም፣ ከነሱ ይለያል እሱ። ከዛላ ተስማሙና ከዛላ እየሄዱ እያለ አንደኛው አሳማ ከሳር ቤት ሰራና አንደኛው ደግሞ ከእንጨት ሰራ። ሌላኛው አሳማ ግን ከነሱ ስለተለየ ከሲሚንቶ ቤት ሰራና ከዛላ በጣም አስቸጋሪ ተኩላ ነበር። ከዛላ አንደኛውን አሳማ በሩን ክፈትልኝ አለው። እምቢ አለው አሳማው። ከዛላ ካልበዚያ በትንፋሽ ቤትን አበላዋለሁ ሲለው እኔ ሌላ ጠንካራ ቤት አለኝ አብነው ካለው በኋላ አበነነውና ዳዴ እያለ ወደ ሁለተኛው አሳማ ቤት ገባና ቆልፈው ቤቱን አለውና ከዛላ እሺ ያለውና ቆለፈው። እሱ ጋር ደግሞ ሲያንኳኳው ተክለው ካልበዚያ አበላዋለሁ ሲለው አብነው ሌላ ጠንካራ ቤት አለኝ አለውና እሺ ሲለው ከዛላ አበነነውና ወደ ሶስተኛው አሳማ ሄዱና በሩን ቆልፎ አለው አንደኛው አሳማ። ከዛላ ቆለፈውና እናንተ ከላይ ቁም ሳጥን ውስጥ ተደበቁ አለ። ከዛላ ሶስተኛው አሳማ ከበሩ ላይ ኋላ ተደግፎት እነሱ ደግሞ ወረዱ። አብረው በሩን ያዙትና ከዛላ
ተኩላው መቶ በሩን ሲቀጠቅጠው መሬት ላይ ተዘረረ። ከዛ ሶስተኛው ሰማ በሩን ከፍቶ ሲያዩ ተዘርሯል ብሎ ከዛ አንተ ነህ ህይወታችንን ያዳንከው ብለው ተዋደዱ። ተረቴን መልሶ አፌን በዳቦ አብሶ ዳቦ ከሌለ በጭብጨባ። ሀገር ማለት ሰው ማለት ነው። እናቴ የምታስቀኝ እንደ ሕፃን ስታወራ ነው። እናቴና አባቴ ቤቱን ማጽዳት እፈልጋለሁ። የኢትዮጵያ ልጆች አብራችሁን ስለቆያችሁ አመሰግናለሁ። ቻው። እንዴት ናችሁ? የጥሩምቤ ጨዋታ ጀምራ እንግዶች አብረውኝ ይገኛሉ። በመጀመሪያ ጮክ ብለው ስማቸውን ያስተዋውቋቸዋል። ከማን ጀምር? ካንተ ጀምር። እስቲ የኢትዮጵያ ልጆችን እያያቸው ተተዋውቃቸው። ነብዩ ዳዊት እባላለሁ። እሺ፣ ያንቺ ስምስ? አሜን ልኡልሰገድ። አሜን ልኡልሰገድና ነብዩ ዳዊት አብረውኝ ናቸው። እናንተም በየቤታችሁ ደግሞ ጥያቄ መመለስ ለነማማ ሁሉንም ጥያቄ መሞከር ትችላላችሁ።
አብራችሁን እንድትቆዩ እንጋብዛችኋለን። ሰላም የኢትዮጵያ ልጆችዬ፣ ተመልሰን መተናል። ጥያቄዎቻችንን ልንጀምር ነው። ጓደኞቼ ዝግጁ ናችሁ እንዴ? እንዴ ለመመለስ በደንብ ዛሬ የምጠይቃችሁ እስከ ዛሬ ከጠየኳቸው ጥያቄዎች ለየት ያሉ እቃዎች ናቸው። አይናችሁን ጨፍኑ እስቲ። ጨፍን። እሺ ጋር እንዳለችኝ መግለጥ የለም ደርድሬ እስክጨርስ። እሺ ስባሉ እናንተ እያያችሁ ስለሆነ እንዳትናገሩብኝ። ቤሹ ጋር ሄደረ ዝግጁ ናችሁ? አይናችሁን ግለጡ። እነዚህ እቃዎች ምን እንደሆነ ልትነግሩኝ ነው ልጆች። የእናንተ ስደረድር አይታችኋላ። እሺ ከዚህኛዋ ጀምራለሁ። እቺ ምን ትመስላችኋለች? ምን ማድረጊያ ናት? የኛውን የሚመስለኝ ጥሩምባ። እንደዚህ የሚጮህ ይመስላል። እሷ የያዘችው አይጮህማ። እሺ ይቺኛዋስ ምን ማድረጊያ ትመስላችኋለች? የመኪና ማስተካከያ። የመኪና ማስተካከያ እንደዚህ። እሺ እቺኛዋስ እስቲ ያለች መዶሻ ናት? ምንድን ናት? ፍንጭ ልስጣችሁ። እነዚህ ሁሉም የምታዩቸው የሕክምና መሳሪያ እቃዎች ናቸው። እኔ ይኸኛውን አውቃለሁ። የልብ ምን ማድረጊያ? መለኪያ። እንዴት አድርገሽ እስቲ ልብሽ እንደዚህ እያደረግሽ ከዛስ በጆሮ የሚደመጥ ነገር አለበት። አወቀችው። አልተቻልሽም። ጎበዝ። እውነት ነው። ይሄ ልቧን እንደዚህ አድርጋ ልክ ያኛው ማዳመጫ አለ፣ ይሄኛውም ደግሞ አተደርጎ እስቲ የማንን ላዳ ልብሽ ጋር ሰማል እንዴ? ይገርማል። ስናየው ለቀለል ያለ ለየት ያለ ነው። እሺ ይሄኛውስ ምን ይመስላል? ሚሞክር ቶሎ ነብዩዬና ጠጋ በልማ። ትንሽ ጠጋ ወደዛ ዞር። የነብዩን ጆሮ አየሁበት ውስጥ። እቺ ምን ማለጊያ ናት? እስቲ የኔን ጆሮ ያዝና ምን ታየ? አይኔ ታየ እንዴ? አታየም? በዚህች ጋር እንደዚህ ስታደርግ ትታያለች። ያክማ አያ በሷ ውስጥ አጆልቀን። እስቲ ነይ ወደ እኔ ጠጋ በይ። ጆሮሽን ልይልሽ እስቲ። አዳዳዳ እኔ ግን ምን እንደማይ አላውቀውም። ሐኪሞች ግን ጆሮ ውስጥ ምን አለ፣ የትኛው የቱ ጋር ነው ያለው የሚለውን የሚለዩባት የጆሮ ማያ መሳሪያ ናት። አሁን ደግሞ በጣም የሚገርም ነገር አሰማችኋለሁ። ተዘጋጁ። ምን ተሰማ? ይጮሃል አይደል? ንዝር ይላል። ነይ ላሰማሽ። እቺኛዋ ደግሞ በመጨረሻ መዶሻ ምን ትመስላችኋለች? ምን የምትመረመርባት የሚመስለኝ አላወቅሻትም? ነብዩዬ ስትሞክራለህ? የቱ ጋር ነው በዚህ የሚመረምሩት? እዚች ጋር ዳን ያደረጉ እያደረጉ ይሄኛው የሚመስለኝ የጉልበት ሆኖ ሲያመን ጉዳዶ በጣም ጎበዝ። ስለዚህ ከእናንተ ውስጥ ግን አሁን ያልጠየኳችሁ ቅድም ዶክተር መሆን የሚፈልግ ማን አለ? እኔ። ምን መሆን ነው የምፈልገው አንቺ? ያዋላች ወደዚህች ዓለም የሚመጡ ትናንሽዬ ጣፋጭ ልጆችን የምትቀበይ ማለት ነው። መጀመሪያ እኮ ደግሞ የት የሚያደርጉት አንቺን ነው ማለት እኮ ነው። ሰላም ዶክተር አይሉሽም? እንደሱ የሚሉሽ ይመስልሻል? አዋላጅ ዶክተር መሆን ነው የምትፈልገው? በጣም መልካም ምኞት ነው። ምክንያቱም ብዙ እናቶቻችን እገዛ እንዲደረግላቸው ብዙ ሐኪሞች ሊኖራቸው ይገባል። እንደገና ደግሞ እናንተ ሕፃን ሆናችሁ ወደ ምድር ምጠጥ ስትሉ የተቀበሏችሁ ብዙ ዶክተሮች አሉ። እናንተ ደግሞ ስታድጉ እነሱን ለመተካት ያግዛል። በጣም ትክክል። ነብዩዬስ ምን መሆን ትፈልጋለህ? ኢንጂነር። ኧረ የእኛን ፎቅ አንተና መሰራለን። ስለዚህ ኢንጂነር አለን፣ ዶክተር አለን፣ ተንበስብሰናል። ልጆችዬ ወደ ቀጣይ ጨዋታ ጋብዛችኋለሁ። አብራችሁን ቆዩ። የኢትዮጵያ ልጆችዬ ወደ ሁለተኛው ዙር ጨዋታ ሄደናል።
እዚች ጋር የተወሰኑ ጥያቄዎች አሉኝ የኢትዮጵያ ልጆች። አሜንም ነብዩም ለመመለስ ተዘጋጅተዋል። ከማን ልጀምር? አየር ላይ ትይዛለህ። አንድ ጥያቄ ወደ ላይ ላድርግልህ። አንድ ጥያቄ ያዝ ታደርጋለህ። አንዷ ላ አሪፍ ነው። እሺ አሁን ደግሞ አሜንዬ አንዷ እራሷ ሄደችላት። እሺ ከነብዩ ጀምራለሁ። የመጀመሪያ ተጠያቂ ማን ነው? ነብዩ ነው። ሁሉም ሰው ስልክ ባይኖረው ምን ይሆናል? አሁን ሁሉም ሰው ስልኩን ራሱ ቤት ድረስ የወጣ ሰው ስልኬን ረሳው ምናምን ብሎ ይላል። ስልክስ መጀመሪያውኑ ባይኖረው ኖሮ ምን ይሆን ነበር? ሰው ያለቅሳል። ከዛስ አልቅሾስ መጨረሻ ላይ በምን ይጠቀም ነበር? በምን ይገናኛል? ቤቱ ሄዶ ኳ አለ ይሏል። ሄዶ ከሆነስ አይገናኙም ማለት ነው በደብዳቤ። እሺ አሜንዬስ እስቲ ስልክ ባይኖር ኖሮ ሰው ምን ይሆን ነበር? ሲደወል ደግሞ ማንም ሰው ከረሳው ደግሞ ማንም ሰው ስለማይሰማ እዛ ወይም አንድ ሰው ጋር ሄዶ ከዛም ተመልሶ ድጋሚ ሄዶ ከቤቱ አምጥቶ ከዛም ሳይኖር ሲቀር ማንም ሰውንም አታገኝም። ማንም ሰው አይገናኝም። ሁሉም በየቤቱ ኑሮውን ይኖራል። አይገርማችሁም ልጆችዬ? እንደሱ ይመስላችኋል? እስቲ ስልክ ባይኖር ኖሮ ሰው ምን ይሆን ነበር ብላችሁ አስቡ እስቲ። እሺ ወደ አሜን ጥያቄ ልሂድ። አሜንዬ ታዋቂ ሰው ማለት ምን ማለት ነው? ታዋቂ ሰው ማለት ሁሉም ሰውም የሚያደንቀው። እሺ የሚያደንቀው፣ ሁሉም ሰው የሚያደንቀው። ታዋቂ ሰው ማለት ሁሉም ሰው የሚያውቀው ብላለች አሜን። ታዋቂ ሰው ማለት አገሩ ላይ በብዙ መልኩ አብዛኛው ሰው የሚያውቀው መልካም ስራ ይሰራ ሊሆን ይችላል። መልካም ስራም ያልሰራ ሆኖ ሊታወቅ ይችላል። ግን በመልካም ስራ መታወቅ ደግሞ ትልቅ አዋቂነት ያስብላል አይደለ? እሺ ከስራ አይነቶች ውስጥ በጣም ደስ የሚለው የስራ አይነት የቱ ነው? ደስ የሚለው እሺ ከባድ ስራስ የቱ ነው? ከባድ ስራ እሺ እንደሱ ከሆነ አሁን ይሄንንም ጥያቄ የምትመልስልን ጎበዝ ልጅ አመጣለሁኝ። ትመጣና ትመልስልናለች። ልጆችዬ ጓደኞቼን አንድ ጓደኛ ለውጫለሁ። ስሟን ትነግረናለች። ማርዬ ስምሽ ማን ነው? አርሴማ ታምሩ። አርሴማ የስንት ዓመትሽ ነው? 9 በደንብ አድርጋ ነው በደንብ በኮንፊደንስ ብላ የነገረችን። እንደሱ አይነት ልጆች ነው ደግሞ የሚያስፈልጉት። ሁላችሁም በየራሳችሁ እርግጠኛ መሆን፣ በራሳችሁ ንግግራችሁን ማስተካከል፣ በራስ መተማመን ትልቅ ጥቅም አለው። አርሴማ እያመሰግናለሁ። እንደዚህ ዘርግቼ የነበረውን የአሜንን ጥያቄ ነው የምጠይቅሽ። ከስራ አይነቶች ውስጥ በጣም ደስ የሚልሽ የስራ አይነት የቱ ነው? በጎ አድራጎት። በጎ አድራጎት ለምን? በጎ አድራጎት ማለት ለሰዎች በጣም ብዙ ጠቀሜታ የሚሰጥ ሲሆን ከሱ መካከል መቄዶንያ በጣም የምወደው መቄዶንያ። ስለዚህ የመቄዶንያ መስራች ማን ነው ማለት ነው? ቢኒያም። ባለ ጎበዝ። የኢትዮጵያ ልጆች የመቄዶንያ ውስጥ በጣም ብዙ እናቶች፣ አባቶች እንክብካቤ እየተደረገላቸው ሌላ ቦታ ጋር ሳይወድቁ በጥሩ ሁኔታ እየኖሩ ነው ያሉት። እነሱን ደግሞ ስብሰብ አድርጎ ያላቸው አርሴማዬ እንደነገረችን አቶ ቢኒያም በለጠ ነው። ለቢኒያም በለጠ በልጆቻችን ስም ምስጋና እናቀርባለን። እስቲ ከባድ የሚመስልሽ የስራ አይነት ሴቱ ነው? ከባድ የስራ አይነት የቤት ውስጥ ስራ። የቤት ውስጥ ስራ ምን ላንቺ የከበደሽ ማለት ነው? ለእኔ ሳይሆን ለብዙ እናቶች ለምሳሌ የሚበላ ማዘጋጀት፣ እነ ጤፍ ምናምን ማዘጋጀት እነሱ ይካበዳሉ እንዴ? በጣም ከባድ እኮ ነው ያልኩሽ። የቤት ስራማ ሁልጊዜ የምናደርገው ነገር ስለሆነ እውነት ነው ጠንከር ይላል። ግን ደግሞ በጣም ከባድ ማድረግ የሚያቅተን አይነት አይደለም። የግንባታ ስራ እውነት ነው። ላንቺ የግንባታ ስራ ከባድ መስሎ ሊታይሽ ይችላል። ግን ደግሞ ለባለሙያ ሁሉም ነገር በልምምድ ስለሚያመጣው በጠንካራ ሆኖ ቦታው ላይ ስለሚገኝ ላይከብድ ይችላል። ለአንዳችን የከበደ ለሌላችን አይከብድም። ስለዚህ ባንቺ መነጽር ከባድ ማለት የግንባታ ስራ ነው።
አመሰግናለሁ። ወደ ቀጣይ ጥያቄ እንዴት ጥያቄ ስንሷ መልሰዋለች። አንዳንድ ያዙ። እሺ ራሴ ነኝ የማነብላችሁ። ከማን ልጀምር? ካሜን እንዴ አሜንዬ፣ ያንቺ ጥያቄ ምን መሰለሽ? እዚች ጋራ 5 ፑሻፕ ስሪ። ትችያለሽ ፑሻፕ? እስቲ ስሪና ፋይ 1 2 3 4 5 ጎበዝ አይደለ እንዴ? ልጆች ሰውነታችንን በየማሉ ነቃ እናደርጋለን። ደግሞ ጠዋት ላይ ትምህርት ቤት ከመሄዳችሁ በፊት 12 ሰዓት ስትነሱ የኢትዮጵያ ልጆች ላይ ዱብ ብላችሁ ትምህርት ቤት ሄዳችሁ ታውቃላችሁ? ጠዋት ላይ የስፖርት ሰዓት ላይ ሰውነታችንን አፍታተን ስፖርት ሰርተን ቀኑን ነቃ ብለን ልክ አሜን አሁን ፑሻፕ እንደነታችሁ ሰራ አድርገን አይደል? ጎበዝ። እሺ አርሴማዬ ምንድን ነው የደረሰሽ ያንቺ ጥያቄ? እንዴ ከጥሩምቤ የቱ ያስቅሻል? ቋንቋሽ እንዴ አነጋገሬ እንዴ እንደ ህፃን ስለማወራ እንዴ? እስኪ አንቺ እንደ ጥሩምቤ አውሪ። ኧረ ሞክሪ ግድ የለሽም። አሜንዬስ እንደ ጥሩምቤ እስኪ አውሪ። እንዴ ምን ችግር አለው? አብረንና እኔ አለማመዳችሁና አብረን እናወራለን ለሌላ ቀን። እሺ ቀጣይ ጥያቄ በአንድ እግርሽ ስንት ደቂቃ መቆም ትችያለሽ? እስቲ ያሳይኝ። በአንድ እግርሽ እንዴት እንደምትቆም ይቺን በእግርሽ በእጅሽ ያዣት። እሺ 1 2 3 4 5 6 7 8 9 10 11 12 13 16 17 18 19 20 21 22 23 24 25 26 27 28 29 30 31 እንዴ አይደለም 40 43 44 46 47 48 49 50 በላይ ትቆም ነበር። እኔ ባላቆም ነው። ጎበዝ አሜንዬ ቁጭ በል። እሺ ያንቺ ጥያቄስ? አባትሽ ሲቆጣ እንዴት ይላል? ፊቱን ያከሳትራል እኮ አሳይና። እንዴት ብሎ ይልሻል? ከና ስምሽ ልክ አባትሽ እንደሚያደርገው አድርገሽ አሳይ። ብዙ ጊዜ ይቆጣኝ አለ። እስቲ አልፎ ሲቆጣሽ እንደሱ ነው የሚለው። ከዛስ አርሴማ ትበያለሽ አርሴማ ታይ የአርሴማ አባት ልጅን መቆጣት ትክክል ነው። አንዳንዴ ልጅ ሆነን ለጋ የነበረን ጊዜ ልክ ዛፍ ህፃን ሆና ዝም ካልናት ግድድ ብላ እንደምታድገው ልጅነታችን ጊዜም አባትና እናቶቻችን ቀና እያደረጉ ተይ እሱኛው ትክክል አይደለም፣ በምክር የሚሆነውን በምክር እየሆነ ሲሆን እኛስ ቀጥ ብለን የተስተካከሉ ልጆች እንሆናለን። አለበለዚያ ግን ደስ ያለ ልክ እንደ ዛፉ እንሆንና ይሄኛው ዛፍ ጠማማ ነው ይቆረጥ ብሎ ልክ የዛፍ የሚቆርጡ ሰዎች እንደሚቆርጡ እኛም ልጅነታችን ከፍ ስንል ይሄኛው ከዳዳ ልጅ ነው እሱን ተውት እያለ ሰው የሚያገለን እንሆንና ቶሎ ሽብር እንላለን ማለት ነው። ስለዚህ የቤተሰብ ቁጣ ለክፋት ሳይሆን ለጥቅም ነው አይደል? እሺ ቀጣይ ጥያቄ እንደ ቀድሞ ትይዛላችሁ? እንዲ አየር እስቲ አየር ላይ 1 2 ዘላ ሳጋት ሄዳች አየር ላይ ያ ስንት አነሳች? 3 2 እሺ ከማን ልጀምር? ከአርሴማ። ህይወት ማለት ምን ማለት ነው? ህይወት ማለት ብዙ የተፈጥሮ ሀብቶች የሚኖሩባት ህይወት የምትባለው የተፈጥሮ ሀብቶች የሚኖሩባት ምን? ለምሳሌ እጽዋት፣ እንስሳት ህይወት የሚባሉት ሁሉ የእነሱ ነገሮች ውጤት ነው። ልጆችዬ ህይወት ማለት ለእናንተ ምንድን ነው? እስቲ ለማማና ለባባ በደንብ አድርጋችሁ ህይወት ማለት እንደዚህ ነው በሉና ነገሯቸው። አሜንዬ ህይወት ማለት ትርጉም ታውቂዋለሽ? አላውቅም። ወደፊት የማወቅ ሀሳብ አለሽ? እሺ ያንቺ ጥያቄ ምንድን ነው? የአርሴማ ጥያቄ ነው ብለሽ ነው አይደል? አላውቀውም ያልሽው ቶሎ ብለሽ 2 ጥያቄ እንዳትመልሽ። እዚህ ዓለም ላይ ስንት ዓመት ኖርሽ? 10 ዓመት። 10 ዓመት ኖርሻል። አሁን ስንት ዓመትሽ ነው? 6 ስለዚህ 10 ዓመት ኖራለች። አንድ እድሜዋ ግን 6 ነው። እዚህ ዓለም ላይ ስንት ዓመት ኖርሻል? 9 ዓመት። ሀሳቡ ገብቷታል ማለት ነው።
እዚህ ዓለም ላይ ስንት ዓመት ኖርሽ ማለት ስንት ዓመትሽ ነው ማለት ነው? እሺ አሜንዬ። እሺ የመጨረሻ ጥያቄ አለች። እሷን ትመልሳላችሁ። ወደ ላይ ላረጋት ነው። ዝግጁ ናችሁ? 1 2 3 አርሴማ እንዴት ነው ሙጫፍ የምታረጊው? ያዛርጋት አሜንዬ። ነገሩ 6 እና 9 አንድ አይደለም አትይ? እሺ የዓለም ሰዎችን ፈገግ አስቢያቸው ብትበይ ምን አድርገሽ ታስቂያቸዋለሽ? በምን ታስቂያቸዋለሽ? እስቲ አስቂ። አይሳቁም እንደዚህ እንዳሉ ይቅሩ። እስቲ አንቺ የዓለም ሰዎችን አስቂ ብትበይ በምን ታስቂያቸዋለሽ? ኮሜዲ ሰዎችን በማምጣት። ኮሜዲ ሰዎችን በማምጣት ከዛ አስቁልኝ፣ እነዚህን የምታያቸውን የዓለም ሰዎች አስቁልኝ ትያቸዋለሽ? ጎበዝ ነሽ። ይህቺን ጭንቅላት እንዴት ነው እባክሽ ፈተሽ ታደርጊያታለሽ? እስኪ አንቺን ጥያቄ። እኔ ግን የዓለም ሰዎችን እራሴ ያስቃቸዋለሁ። ታሳይስ ምን በይ እሺ አንቺን በጣም የሚያስቅሽ ነገር ምንድን ነው? ያንቺ ድምፅ ማለት እንደ ጻን ስታወሪ በጣም የምታስቂኝ። ስለዚህ የሚያስቅሽ የጥሩምቤ ድምፅ ያስቃታል። ላስቃት እንዴ እንደገና። አመሰግናለሁ። አርሴማዬም አሜንዬም በጣም ጎበዞች ናቸው። ልጆችዬ በየቤታችሁ ዘና ፈታ እያላችሁ እንደሆነ እርግጠኛ ነኝ። ወደ ቀጣይ የመጨረሻ ዙር ጨዋታ እንሄዳለን። አብራችሁን ቆዩ። ወደ 3ኛ ዙር ጥያቄዎቻችን ሄደናል። ልጆች የሶስተኛ ዙር ጥያቄዎቻችን ታውቋቸው የለ በሽታ፣ በመልክ፣ በእይታ፣ በብዙ በመዳሰስ የምንለያቸው ነገሮች ናቸው። አሁን ከሽታ ጀምርና አይናቸውን ጨፍነዋል እንግዶቼ። ከዚያን ከሽታ ስንቀጥል በመዳሰስ፣ ከመዳሰስ ደግሞ በማየት አይን አለኛ ያለው ይላሉ። መጀመሪያ ግን በማሽተት አሜንዬ፣ አፍንጫሽ ጋር የሆነች ነገር ጠጋ አድርጌልሻለሁ። ምን ትመስልሻለች? ይመስለኝ ፊትሽ ምን ነው ሸብሸብ ባለሽው? ምን ይመስልሻል? ኮረሪማ ይመስልሻል? እሺ አርሴማዬ፣ ይሄ ሽታ ምን ይመስልሻል? ኮረሪማ። እንደዚህ አይነት ኮረሪማ ሽታ አለ እንዴ? እሺ ቀጣይ ሽታ ደግሞ ላሸተታችሁ ነው። ይሄኛው ምን ይመስልሻል? ይመስለኝ እኔ አላወቅሽውም። እሺ አርሴማ፣ ይሄኛው ሽታ አለው አብሽ። እሺ ሌላ ደግሞ ላሸተተሽ ነው። አንቺ አይሸትም? ይሄ ይሸታል አሜንዬ? አይሸተኝም። አልሸተተሽም። እሺ አንድ ደግሞ ይሄ ሲሸታል? አይሸትም። ይሄ ሲሸታል? በሽታ ጓደኞቼን ጠይቄያቸዋለሁ። አሁን ደግሞ በእጃቸው አስዳስሳቸውና ምን እንደሆነ ይነግሩኛል። አርሴማዬ እጅሽን ትሰጭኝና እቺን ነገር ድስስ አድርገሻት ምን እንደሆነች ትነግሪኛለሽ። አብሽ። እሺ አርሴማ የነካችው አብሽ ነው ብላለች። አሁን ደግሞ አሜንዬ እጅሽን ስጭኝና እስቲ እንደዚህ ዳበስ አድርጊያት። እቺ ምን ትመስልሻለች? ዳበስ አድርጊያት። በተነቼው አብሽ። እሺ ልጆችዬ ምን እንደሆነ እያያችሁ ነው አይደል? አብሽ ያሉኝ። እሺ አሁን ደግሞ ሌላ አስነካችኋለሁ። ምንድን ነው እሱ? እስቲ ስጭኝ እጅሽ። ባቄላ አለ ገልጠሽ አይተሽ ነው አሜንዬ? አላየሽ? እሺ እኔም አረ እሷ ስትል ሰምተሽ። እሺ አሁን ደግሞ ሌላ ላስነካችሁ ነው። ምንድን ነው? ሰሊጥ። እስቲ አሜንዬ ምንድን ነው ይሄ? እኔ አላውቅም። አንቺ አላወቅሽም። እሺ አሁን የመጨረሻ አንድ ላስነካችሁ ነው። ይሄ ምንድን ነው? ይሄኛው ሰሜንዬስ? እኔ ይሄኛው አላውቅም። አታውቂውም? እሺ አሁን ልሞክር። ምንድን ነው? የሻይ ቅመም። የሻይ ቅመም ምንድን ነው?
ስሙ ምንድነው? የሳይቀመ እሺ አሁን አይናችሁን ግለጡ። መጀመሪያ ያስነኳችሁ የትኛው ነው? ያንኛው ያኛው? አዎ አብሽ ነበር ያላችሁኛ። ስሙ ምንድነው ታዲያ? ምን ይባላል? ይሄኛው አርሴማ ይሄ ምንድነው? አታውቂውም? አውቃለሁ፣ ስሙ ጠፍቶብኝ። በተም ይጀምርሽ ተሌ ተልባ። እሺ ስቀድም ግን በመዳሰስ ተልባ ለስላሳ ናት ልትታወቅ ትችል ነበረ፣ ግን አንቺ ሳስነካሽ አብሽ ነው ብለሻለሽ። እሺ እሷም ተከትላ አብሽ አለች። ባቄላን አውቃችኋታል። እቤት በደንብ ቆርጠም ታደርጓታላችሁ መሰለኝ። ይሄኛውን እንዴት አብሽ እንዳላወቃችሁት እኔ እንጃ። በሽታ አንቺ አውቀሽዋል፣ በእንትን በመዳሰስ ነው ያላወቅሽዋ። ይሄኛውን ነው ሳይቀመም ያልሽኝ ምን ይባላል? ጦስኝ። ስለዚህ ልጆችዬ ቤታችን እያንዳንዱ የምንጠቀማቸው ነገሮች ምን አይነት ነው? እጃችን ላይ ስናዳምጣቸው፣ በአይናችን ስናያቸው፣ በአፍንጫችን ስናሸታቸው ምን ጥቅም አላቸው፣ ለሰውነታችን ምን አገልግሎት ይሰጡናል የሚለውን እማማና አባባ ቤት ውስጥ ሁል ጊዜ ስለሚሰሯቸው ለምንድን ነው የሚለውን ከነሱ ጠይቀን መረዳት። ምክንያቱም እኛ ደግሞ በተራችን ትልቅ ሰው ስንሆን ተልባ ጥሩ ነው፣ የተልባ ዘይት ነው የምንጠቀመው ልንል እንችላለን። አረ ባቄላ ጥሩ ነው፣ አሱቅ ስርት አድርገን እሷን ይዘን ቁጠብ እናደርጋለን ትላላችሁ። ሁሉም ነገር የየራሳቸው የሆነ ጥቅም ስላላቸው ፈጣሪ ሲሰራን አካባቢያችን ጋር የሚያስፈልገንን የሚጠቅመንን ሁሉንም ነገር አዘጋጅቶ ነው የፈጠረን። የሰው ልጅ በጣም እድለኛ ነው። ማሰብ የሚችል መልካሙን መምረጥ የሚችል መልካም ያልሆነውን ደግሞ ማስቀመጥና ለኔ አይሆንም ይሄ ትክክል አይደለም ብሎ ማገናዘብ የሚችል ጭንቅላት የተሰጠው ትልቁ ፍጡር የሰው ልጅ ነው። ዛሬ የነበረን ቆይታ ይሄንን ይመስላል። 3ኛው ዙር ጨዋታችን ደስ ሲል ነበረ። እናንተም በየቤታችሁ ያሉ ኪችን ውስጥ ያሉ እቃዎችን መርምሩ፣ ወቁ፣ ምን በለው። እንግዶቼ ደግሞ ስለመጣችሁ አብራችሁን ስለቆያችሁ ጥሩ ጊዜ ስላሳለፍን ደስ ብሎኛል። አመሰግናለሁ። እስቲ የኢትዮጵያ ልጆችን እንሰናበታቸው። ደህና ሁኑ የኢትዮጵያ ልጆች እንበላቸው። ደህና ሁኑ የኢትዮጵያ ልጆች። ፕላኔቶቻችን በስርዓተ ፀሐይ ዙሪያ 9 ፕላኔቶች አሉ። እነዚህ 9 ፕላኔቶች በፀሐይ ዙሪያ ይሽከረከራሉ። እነሱም ሜርኩሪ፣ ቬነስ፣ መሬት፣ ማርስ፣ ጁፒተር፣ ሳተርን፣ ዩራነስ፣ ኔፕቱን እና ፕሉቶ ናቸው። ለፀሐይ በጣም ቅርብ ናቸው። ጁፒተር በጣም ትልቁ ፕላኔት ሲሆን ኔፕቱን ደግሞ ከፀሐይ በጣም ርቆ የሚገኝ ፕላኔት ነው። መሬት ከሌሎች ፕላኔቶች በትልቅነቷ የ5ኛነት ረድፍ ትይዛለች። መሬት ከሌሎቹ ፕላኔቶች በጣም ብዙ ነገር ይለዩታል። እኛ የሰው ልጆችና ሌሎች ነፍስ ያላቸው ሁሉ የሚገኙት በመሬት ላይ ብቻ ነው። ተፈጥሮና በሰው ሰራሽ ሀብቶች የበለጸገች መሬት ናት። በ5ቱ ውቅያኖሶች ተከባ 7ቱን አህጉራት ይዛ የምትገኝ መሬት ናት። የዱር የባህርና የቤት እንስሳት መገኛ፣ የተለያየ ቀለማት ያላቸው አዋፍ መብረሪያ፣ የተለያዩ እጽዋት መኖሪያ የኛዋ መሬት። ታዲያስ ልጆች ደህና ናችሁ? ሁሉ እረፍት ጥሩ ነው? ዛሬም ተረት ይዤላችሁ መጥቻለሁ። ዛሬ የማቀርብላችሁ ተረት ድሮ የታወቀ ኢትዮጵያዊ ተረት ነው። ያንን ተረት እኔ ደግሞ በራሴ መንገድ ተረክላችኋለሁ ማለት ነው። በውጭ ሀገር የተለመደ ነው። አንድ ተረት በተለያየ አይነት ለዛ ይሰራል። እኔ ደግሞ በራሴ ለዛ የማሞ ቂሎን ታሪክ አቀርብላችኋለሁ። በድሮ ጊዜ በአንድ ትንሽ ሀገር ውስጥ ከተፈጠረች ስቃ የማታውቅ ልጅ ያለችው አንድ ንጉስ ነበረ። ይሄ ንጉስ
በልጁ ስቃ ለማወቅ በጣም ያዝናል፣ በጣም ይጨነቃል። ከጭንቀቱ ብዛትም አዋጅ አዋጅ የደበሎ ቅዳጅ እያንከተከተ ልጄን ያሳቀ ሰው እሷን ያግባትና መንግስቴን ይውረሰው የሚል አዋጅ አወጣ። ይህን የሰሙ የአገሪቱ ቀልደኞችም ልዕልቲቱን አስቀው ሊያገቧትና የንጉሡ አልጋ ወራሽ ለመሆን ጓጉተው በቤተ መንግሥቱ ተሰበሰቡ። ልዕልቲቱን ለማሳቅ ብዙ ደከሙ፣ ግን ሊያስቋት አልቻሉም። ሲቀልዱ፣ ሲንበላጠጡ፣ ሲዘሉ፣ ሲፈርጡ በትካዜ ተውጣ ነበር የምታያቸው። ከዚህ የተነሳ ተስፋ ቆርጠው ተበታተኑ። የልዕልቲቱም የዘወትር ውሎ ከቤተ መንግሥቱ ሰገነት ላይ ቆማ አላፊ አግዳሚውን በትካዜ መመልከት ብቻ ነበር። ንጉሡ ግን በሐዘን ተውጦ ወደ ፈጣሪው መጮኹን አላቋረጥም። የልጄን ሳቅ ሳልሰማ አትግደለኝ እያለ ወደ ፈጣሪው ይጮኻል። የሚገርመው ታዲያ በዚያው ሀገር ልጄን የሀገር መሳቂያ ከመሆን አድንልኝ እያለች ወደ ፈጣሪዋ የምትጮህ አንዲት ሌላ ሴት ደግሞ ነበረች። በጣም ድሃ ሴት ናት። የልጇም ስም ማሞ ነው። መቼም በጉልበት ማሞን የሚያክል ልጅ በሀገሩ የለም። በጣም ጠንካራ ከመሆኑ የተነሳ ከቁመቱ በላይ የሆነውን ከባድ ቋጥኝ ገፍትሮ ወደ ገደል መጣል ይችላል። ችግሩ ግን ብልሃት የለውም። እንዲያውም በሰፈሩ የሚታወቀው በሞኝነቱ ከመሆኑ የተነሳ ከእናቱ በቀር ሰው ሁሉ የሚጠራው ማሞ ቂሎ እያለ ነው። ማሞም ቢሆን ይሄ ቅጽል ስሙ ስድብ መሆኑን ካለማወቁ የተነሳ ስም ማን ነው ሲሉት ቂሎ ማሞ ነኝ ይላል። በዚህ ምላሹም ከእናቱ በቀር የማይስቅ ሰው የለም። እናቱ ግን በልጇ ተስፋ ቆርጣ አታውቅም። ከዕለታት አንድ ቀን ጠራቸውና መቼ ነው ጉልበትህን በብልሃት ተጠቅመህ እኔን የምትጦረው ስትል ጠየቀችው። ማሞም አንገቱን አቀርቅሮ ከነገ ጀምሮ አላት። እናቱም ነገ የት አካባቢ ሄዶ ሥራ መፈለግ እንዳለበት ስትመክረው አደረች። ማሞ በማግስቱ ማለዳ ተነሳ። እናቱም የመከርኩን እንዳትረሳ አለችው። ማሞም እኔ ቂሎ ማሞ የማምየን ምክር አልረሳም ፈጽሞ ብሎ እየፎከረ ከቤቱ ወጣ። እናቱ ወደ ነገረችው አካባቢ ሲሄድ መጀመሪያ ያጋጠመው ልዩ ልዩ ሸቀጣሸቀጥ የሚሸጥ ነጋዴ ነው። ለግማሽ ቀን ያክልም ከእርሱ ሱቅ ተቀጥሮ ደንበኞቹ የሚፈልጉትን ዕቃ ከመደርደሪያው እያወረደ ለነጋዴው ሲያቀብል ዋለ። ወደ ከሰዓት ግድምም የሱቁ ባለቤት አመሰገነውና 2 ነጫጭ ሳንቲሞችን ሰጥቶ አሰናበተው። እነዚህ ነጫጭ ሳንቲሞች ስሙኒ ተብለው ይጠራሉ። ስሙኒዎች በድሮ ጊዜ ብዙ ዕቃ መግዛት ይችሉ ስለነበር ማሞ በጣም ተደሰተ። ከደስታው ብዛትም ሳንቲሙን ኪሱ ውስጥ ማስቀመጡን ትቶ በእጆቹ እንደያዘ ይሮጥ ጀመር። ቶሎ ብሎ እነኛን 2 ስሙኒዎች ለእናቱ ለመስጠት ሲሮጥ ድንገት ተደናቅፎ ወደቀ። በሚሮጥበት መንገድ ላይ ከበቀሉት ሳሮች መካከል የተደበቀ ድንጋይ እግሩን መጥቶት ወደቀ። በእጁ የያዛቸው 2 ስሙኒዎችም በተለያዩ አቅጣጫ ተበታትነው ጠፉ። ማሞ ከወደቀበት ተነስቶ ሳንቲሙን ፍለጋ በእግሩ ዙሪያ የበቀለውን ሳር ይገላልጥ ጀመር። አይኖቹን ቁልቁል አጉረጥርጦም የጠፉትን ሳንቲሞች ለማግኘት ብዙ ደከመ። ሳንቲሞቹን ግን ፈልጎ ሊያገኛቸው አልቻለም። ማሞ በጣም አዝኖ ባዶ እጁን ወደ ቤቱ ሄደ። ቤቱ ሲገባም እናቱ ጎሽኔ ጎረምሳ ስራ ውሎ መጣ፣ እስቲ ወዲህ በለው የብሩን ረብጣ ስትል ጠየቀችው። ማሞም እያዘነ ቀኑን ሙሉ ምን ሲሰራ እንደዋለ በሰፊው ተረከላት። በመጨረሻም ስሙኒዎቹን ተቀብሎ ሲሮጥ እንቅፋት መጥቶት እንዴት እንደወደቀና ሳንቲሞቹን በየአቅጣጫው ተበትነው እንደጠፉበት ነገራት። እናቱ ይህን በሰማች ጊዜ በጣም አዘነች። ከሐዘኗ ብዛትም አየኔ ከርፋፋ ኪስ ብታኖረው ስሙኒ ባልጠፋ አለችው። ማሞም ከዚህ ምክሯ ትምህርት ወሰደ። እሺ ማምዬ እንዳልሽ አደርጋለሁ፣ የነገ ደሞዜን ኪሴ ያስቀምጣለሁ ብሎ ቃል ገባላት። በማግስቱ ያገኘው ሥራ ወተት መሸጫ ሱቅ ነበር። ለግማሽ ቀን ያክል በጠርሙስ የተሞሉ ወተቶችን ሲሸጡ አለ። ወደ ከሰዓት ግድም የሱቁ ባለቤት ይሄ ደሞዝ ነው ብሎ 1 ጠርሙስ ወተት ሰጠው። ማሞ ወተቱን እንደተቀበለ ለእናቱ የገባላትን ቃል አስታወሰ። የዛሬውን ደሞዜን እማዬ እንደመከረችኝ ኪሴ ውስጥ ማስቀመጥ አለብኝ አለ። የጠርሙሱን ክዳን ከፍቶም ወተቱን ከቁምጣው ኪስ ውስጥ ገለበጠና ወደ እናቱ ገሰገሰ። ወተቱም የቁምጣውን ኪስ ያራሰ ወደ መሬት ይንጠባጠብ ጀመር።
ቤቱ በደረሰ ጊዜ ወደ ኪሱ የገለበጠው ወተት ተንጠባጥቦ ስላለቀ ለእናቱ ደሞዙን ማስረከብ አልቻለም። እናቱም የሆነውን በነገራት ጊዜ በጣም አዘነች። ከሐዘኗ ብዛትም ከጠርሙስ ሳይደፋ ቢቀመጥ ባናቱ ፈሶ ባልባከነ የወተት በከንቱ ስትል አጉረመረመች። ማሞም ይህን በሰማ ጊዜ ትምህርት ወሰደና እሺ ማምዬ እንዳልሽ አደርጋለሁ፣ የነገውን ደሞዝ አናቴ ላይ አድርጌ አመጣልሻለሁ ብሎ ቃል ገባላት። በማግስቱ የተቀጠረው ከአንድ ቅቤ ነጋዴ ሱቅ ነበር። ግማሽ ቀን ያክል በሰፊ ቅጠሎች የተጠቀለሉ ቅቤዎችን ሲሸጡ አለ። ወደ ቀትር ግድም የሱቁ ባለቤት ይሄ ደሞዝ ነው ብሎ ግማሽ ኪሎ ቅቤ ሰጠው። ማሞም በቅጠል የጠቀለለውን ቅቤ እንደተቀበለ ለእናቱ የገባላትን ቃል አስታወሰና ቅቤውን አናቱ ላይ ቁጭ አድርጎ ወደ ቤቱ ገሰገሰ። የቀትሯ ኃይለኛ ፀሐይም በአናቱ ላይ የተቀመጠውን ቅቤ ታቀልጠው ጀመር። ቤቱ ሲደርስ ቅቤው በግንባሩ ወርዶ ፊቱን አልብሶ ደረቱን አርሶ እስከ እግር ጥፍሩ ድረስ ፈሶ አልቋል። ይህን ያላወቀው ማሞ ተሸክሞ የመጣውን ደሞዝ አውርዶ ለእናቱ ለመስጠት ጭንቅላቱን ዳበስ ሲያደርግ ያገኘው የቅቤውን መጠቅለያ ቅጠል ብቻ ነበር። እናቱ ይህን ስታይ ክፉኛ አዘነች። ከሐዘኗ ብዛትም ቅቤውን በእጅህ ውስጥ አቅፈኸው በሆነ እንዲህ ተንጠባጥቦ ቀልጦ ባልባከነ አለችው። ማሞም ይህን በሰማ ጊዜ ካለፈው ስተቱ ትምህርት ወስዶ እሺ ማምዬ እንዳልሽ አደርጋለሁ፣ የነገውን ደሞዝ በእጄ ቅፍ አድርጌ አመጣልሻለሁ ብሎ ቃል ገባላት። በማግስቱ የተቀጠረው የእህል መሸጫ ቤት ነበር። ለግማሽ ቀን ያክል ጤፉን፣ ስንዴውን፣ በቆሎውን እየመዘነ ሲሸጥ ዋለ። ወደ ምሳ ሰዓት ግድም የእህል ቤቱ ባለቤት ስራን ጨርሰሃል፣ ደሞዝ ይኸውና አለው። የዛሬው ደሞዙ ደግሞ በጣም ለየት ያለ ነበር። የእህል ቤቱን አይጦች እያሳደዱ ከሚገሉት በርካታ ድመቶች አንዷን ሰጠው። ማሞም በደሞዝ መልክ የተሰጠችውን ድመት ሲመለከት የእናቱ ምክር ትዝ አለው። ለእናቱ ቃል በገባው መሰረትም ድመቲቱን እቅፍ አድርጎ ከእህል ቤቱ ወጣ። ድመቲቱ ግን መታቀፏን አልወደደችውም፣ አልተመቻትም። አያያዙ አየር አሳጥቶ ስላፈናት በጣም ተንፈራገጠች፣ በጣም ተቆጣች። ከቁጣዋ ብዛትም የማን ነው ፋራ የማን ገንገበት ልቀቀኝ ወዲያ ልተንፍስበት ብላ በኃይል ስትቧጭረው ደንግጦና ጮሆ ለቀቃት። ድመቲቱም ከእጁ ላይ ዱብ ብላ ሮጠች። ማሞ ሊይዛት ቢሞክርም ሮጣ መለጠችው። ማሞ ዛሬም ባዶ እጁን ወደ ቤት ገባ። ቤት ገብቶም የሆነውን ሁሉ ለእናቱ ነገራት። እናቱም በጣም አዘነች። ከሐዘኗ ብዛትም በገመድ ጎትተህ ብታመጣት ኑሮ እጅህን ቦጫጭራ አታመልጥም ሙሮ አለችው። ማሞም ይህን በሰማ ጊዜ ይሁን ማምዬ እንዳልሽ አደርጋለሁ፣ የነገ ደሞዜን በገመድ ጎትቼ አመጣልሻለሁ ሲል ቃል ገባላት። ማሞ በማግስቱ የተቀጠረው ስጋ ቤት ነበር። ለግማሽ ቀን ያክል ለቁርጥ የሚሆነውን ለጥብስ የሚመቸውን ለቅቅል የተመረጠውን ስጋ እየቆረጠ ሲሸጥ ዋለ። የስጋ ቤቱ ባለቤትም ስራውን ሲጨርስ ይሄው ደሞዝ ብሎ አንድ ግዙፍ የበሬ ታፋ ሰጠው። ማሞም ስጋውን እንደተቀበለ የእናቱን ምክር አስታወሰ። የነገው ደሞዜን በገመድ ጎትቼ አመጣልሻለሁ ብሎ ቃል እንደገባለት ትዝ አለውና ስጋውን በገመድ እየጎተተ ወደ ቤቱ ይገሰግስ ጀመር። ይህን ያዩ አውደልዳይ ውሾችም ከየሰፈሩ ተጠራርተው ተሰበሰቡ። ከኋላ ኋላው እየተከተሉ መሬት ለመሬት የሚጎትተውን ስጋ ሙልጭ አድርገው በሉበት። ቤቱ ሲገባ በገመዱ ላይ የቀረው ውሾቹ ግጠው የጨረሱት ነጭ አጥንት ብቻ ነበር። የማሞ እናት ይህን ባየች ጊዜ በጣም አዘነች። ከሐዘኗ ብዛትም ጫንቃህ ላይ ብትጭነው ከትከሻ ቀንበር ውሾቹ ስጋውን ባልበሉብህ ነበር አለችው። ማሞም ይህን በሰማ ጊዜ እሺ ማምዬ እንዳልሽ አደርጋለሁ፣ የነገ ደሞዜን በጫንቃዬ ጭኜ አመጣልሻለሁ ብሎ ቃል ገባላት። ማሞ በማግስቱ የተቀጠረው የጋማ ከብቶች ተብለው የሚጠሩትን ፈረሶች፣ አህዮችና በቅሎችን ከሚያረባ ነጋዴ ዘንድ ነው። ለግማሽ ቀን ያክልም የአህዮቹን የበቅሎቹንና የፈረሶቹን መኖሪያ ጋጣ አፍርሶ በጠንካራ እንጨት ሲያጥር ዋለ። ስራውን እንደጨረሰም የጋማ ከብቶቹ ባለቤት ደሞዝህ ይኸውና አለና ከማርጀቱ ብዛት ምንም የማይጠቅም ወደ አህያ ሰጠው። ማሞም በደሞዝ መልክ የተሰጠውን ግዙፍ አህያ ሲመለከት እናቱ የመከረችውን አስታወሰ። የነገ ደሞዜን በትከሻዬ ጫንቃ እሸከማለሁ ብሎ የገባላትም ቃል ትዝ ብሎት ያንን ግዙፍ አህያ ብድግ አድርጎ በጫንቃው ላይ ተሸከመውና ወደ ቤቱ ይገሰግስ ጀመር። የሚገርመው ታዲያ
ያንን ያረጀ ወደ ላህያ በትከሻው ላይ ተሸክሞ ዘጥ 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 እያለ ሲሄድ ከየት መጡ ሳይባል የንጉሱ ወታደሮች ከበው አስቆሙት። ከጫንቃው ላይ የተሸከመውን አህያ እንዲያወርድ ካደረጉት በኋላም ማሞን ጫኑት። ከአንድ ግዙፍ ሰረገላ ላይ አጣድፈው ጫኑት። ማሞ ደነገጠ። ከድንጋጤው ብዛትም ምን አጠፋው? ምን በደልኩ? ዕቃ አልሰረቁ፣ ሰው አልገደልኩ እያለ ጥፋቱን እንዲነግሩት ወታደሮቹን ተማጠነ። ወታደሮቹ ግን ምንም ትንፍሽ አላሉም። ማሞን የጫኑበትን ሰረገላ እያፋጠኑ በቀጥታ ወደ ንጉሱ ቤተ መንግስት ወሰዱት። ንጉሱ ፊትም አቀረቡት። ንጉሱ ማሞን ባየው ጊዜ ፊቱ በደስታ እያበራ ከዙፋኑ ብድግ አለ። ከደስታው ብዛትም እስቲ ልቀፍ ና ወዲህ ጋሼ፣ አሁን ተገኘ አልጋ ወራሼ ብሎ አቀፈው። ልጆች ለካስ ማሞ ያንን ያረጀ ወደ ላህያ ተሸክሞ ዘጥ ዘጥ ሲል የንጉሱ ልጅ በቤተ መንግስቱ ሰገነት ላይ ቆማ አይታው ኖሯል። ምን ማየት ብቻ ከት 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 ብላ ሳቀች እንጂ። ሳቋን የሰማው ንጉስም የልጄን ባል የመንግስቴን ወራሽ የሆነውን ሰው አሁን ገና አገኘሁት፣ ይዛችሁ አምጡልኝ ብሎ ወታደሮቹን ላከ። ከዚያን ጊዜ ጀምሮ ማሞ የንጉሱን ልጅ አግብቶ ልዑል ማሞ ተባለ። እናቱም ከደሳሳ ጎጆዋ ወጥታ ከልጇ ጋር በንጉሱ ቤተ መንግስት ተከብራ መኖር ጀመረች። በማሞ ስም ላይ ቂሎን ጨምሮ የተሳለቁበት ሁሉ አፈሩ። ከፍረታቸው ብዛትም ቂል ብለን የናቅነው ለካስ ትልቅ ሰው ነው አሉ። ልጆች በትምህርት ቤታችሁ ወይም በሰፈራችሁ ቂል ነው ሞኝ ነው እያላችሁ የምትሳለቁበት ልጅ አለ እንዴ? ተጠንቀቁ። ያ ልጅ አንድ ቀን ከሁላችሁም በልጦ ሊያሳፍራችሁ ይችላል። ስለዚህ ሁሉንም ልጅ ሁሉንም ሰው አክብሩ። የሰው ሞኝ የሰው ቂል የለም። የዛሬን በዚያ በቃው። ሳምንት ሌላ አሪፍ ተረት ይዤላችሁ እመጣለሁ። እስከዚያው ቻው። ተመልካቾቻችን በአሁኑ ሰዓት ሄድና ጥንቸል እንግዲህ ለውድድሩ እየተዘጋጁ ነው። ወደ ውስጥ ገቡ። Thank you.
የምታምር ድንቢጥ ወፍ መሳል ትፈልጋላችሁ? ድንቢጥ ወፍ እንሳል። ወፍዬ ወፊቱ አታምርም? በእናታችሁ ደግሞ ጉችዬም አላት። ጉች ጉች አላት። ደግሞ ሌላ ምን ስላለን? አቶ ተራራ የጠዋቷን ፀሐይ ስትወጣ አይቷት አያውቅም። ሁሌም ጠዋት ጠዋት ጀርባውን ሞቅ ስታደርገው ይሰማዋል እንጂ የጠዋቷ ፀሐይ አንዳንዴ ሮዝ፣ አንዳንዴ ቢጫ፣
አንዳንዴ ደግሞ ብርቱካማ እንደምትመስል ይጠረጥራል። ምን አለ ሰውነቴን ማንቀሳቀስ ችዬ የጠዋቷን ፀሐይ ባየዋት ብሎ ምኞቱን ለትንሿ ወፏ ነገራት። እሷ እኮ እንዴት እንደታደለች! ሁሌም የጠዋቷን ፀሐይ ማየት ትችላለች። ትንሿ ወፍ እየበረረች ወደ ጠንካራው ድብ ጋር ሄዳ አቶ ተራራን ማንቀሳቀስ ይችል እንደሆን ጠየቀችው። እሱም በሚችለው አቅሙ ገፋ። 1 2 3 ምንም ቢታገል ግን አቶ ተራራ በጣም ከባድ ነበርና አልቻለውም። ፀሐይዋን እናዙራት ይሆን አለ ድቡ። ትንሿ ወፍ ግን የድቡ ሐሳብ እንደማይቻል አስረዳችው። አቶ ተራራ እንደከፋው የጠዋቷን ፀሐይ ማየት እንኳን ባይችል ምን አይነት እንደሆነች ማወቅ ፈለገ። የጠዋቷ ፀሐይ ልክ እንደ ልጅ ናት፣ ደስተኛ፣ ፈገግተኛ፣ የሌሊቱን ጨለማ ገፋ ብርሃን የምታጎናጽፍ፣ የአንድ ደስ የሚል ነገር አስጀማሪ፣ የልዩ ቀን አመላካች፣ የአዲስ ተስፋ ምልክት ነው የምትመስለው። በቃ የጠዋት ፀሐይ ሕይወትና ደስታ ናት ብላ አስረዳችው። አቶ ተራራም በትንሿ ወፍ ገለጻ ከበፊቱ በላይ የጠዋቷን ፀሐይ ለማየት በጣም ጓጓ። ጉጉቱ ግን ጉጉት ብቻ እንደሆነ ስላወቀ መልሶ ከፋው። ይህንን መከፋቱን ያየችው ትንሿ ወፍ ጓደኛዬማ እንዲህ መከፋት የለበትም ብላ ወደ ቀዩ ሄደችና እርዳታ ጠየቀች። እሱም ደስ የሚል ሙዚቃ አሰማት፣ የፀሐይ መውጫ ሙዚቃ። ሙዚቃውን አቶ ተራራ ሲሰማ የእውነት ፈገግ አለ። ደስ የሚል የተራራ ፈገግታ። ፈገግታው ብዙም ሳይቆይ የጠዋት ፀሐይን ለማየት ያለው ጉጉት በጣም ጨመረና መልሶ ክፍት አለው። ሲያሳዝን እኮ ትንሿ ወፍ ጓደኛዋን ደስተኛ ለማድረግ ሌላ ሙከራ አሰበች። እየበረረች መታ ትንሽ ወረቀት አደረሰችው። ወረቀቷም ጓደኛዬ ነገ ጠዋት ምኞት እውን ይሆናል የሚል በእጅ ጽሑፍ የተጻፈ መልእክት ይዞ ነበር። አቶ ተራራ ምሽቱን እንዴት እንዳሳለፈ እኮ በጣም ጓጉቶ ነበር። ጠዋት ለብዙ ዓመታት ሊያየት የጓጓውን ውቧን የጠዋት ፀሐይ ሊያይ እኮ ነው። እየነጋ ሲመጣ ተቁነጠነጠ። በቃ አቃተው። ጉጉቱ በጣም አየለበት። እንዴት ግን የጠዋት ፀሐይ በፊቴ ብቅ ልትል ትችላለች? ተፈጥሮን መቀየር ይቻላል? እንዴት ሆኖ ይሆን እያለ በጥርጣሬና በጉጉት አይኖቹን በኃይል ከፍቶ መጠባበቅ ያዘ። በድንገት እጅግ በጣም ትልቅ ብርቱካማ ነገር ከዛፎቹ በኩል ቀስ እያለ ብቅ አለ። እውነት የጠዋት ፀሐይ ትመስላለች። ቀስ እያለ ወደ ላይ የሚወጣ ፊኛ ነው። አዎ ጓደኞቹ የአቶ ተራራን ምኞት እውን ለማድረግ የሰሩት ነበር። ቀዩ ሙዚቃ እየተጫወተ፣ ትንሿ ወፍ ደግሞ እየዘመረች፣ ድቡ ደግሞ ፊኛውን ወደ ላይ እንዲወጣ እፍ እፍ እያለ እየነፋ ነበር። ጉድ እኮ ነው። አቶ ተራራ ተንቀሳቀሰ። እስከ ዛሬ ተሰምቶት የማያውቅ እውነተኛ ደስታ ተሰማው። አዲስ ሕይወት እንዳገኘ ተሰማው። ይህም የሆነው በጓደኞቹ እውነተኛ ደግነት ነው። አዎ ልክ ትንሿ ወፍ እንዳለችው የጠዋት ፀሐይ የአንድ ደስ የሚል ነገር ጅማሮ አብሳሪ ሆነችለት። ከልቡም ጓደኞቹን አመሰገናቸው። ራስልኝ ልጆች፣ የዛሬ አበባዎች የነገ ፍሬዎች፣ እንዴት አላችሁ ልጆች? ደህና ናችሁ? በጣም ጥሩ ልጆች። ዛሬ ደግሞ በጣም ደስ ይላል። አዎ ልጆች፣ አዎ ጠጋ 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 ትንሽ፣ አዎ አትጋፉ ልጆች፣ በደንብ አድምጡኝ። አዎ ዛሬ አንድ ተረት እነግራቸዋለሁ። አያችሁ ልጆች፣ ሰውየው ውሻ አለው። አዎ ውሻው ጋራ በጣም ይፋቀራል። አዎ እና ይጫወታል፣ ያጫውተዋል፣ ይሮጣል፣ አብረው ይወድቃሉ፣ ይነሳሉ። በጣም ነው ውሻው ጌታውን የሚወደው። ታዲያ እሱም ደግሞ ጌትየው ውሻውን በጣም ይወደዋል። ታዲያ በዚህ አይነት ሲኖሩ አንድ ጊዜ ሰውየው ታመመና በቃ አይጫወትም፣ ምን አይልም። ያማ ውሻው ይቆራጠጣል፣ ይዞረዋል፣ ምን ይላል። አይቀርም ሞትና ሞተ ሰውየው። አዎ ወደ መቃብር ይዘውት ሲሄዱ ውሻውን ያስታወሰው የለም።
ውሻውም ተከትሎ ሄደ። በኋላ ሄደ፣ ሰውየው ተቀበረ። ተቀብሮ ሰው ሲመለስ ውሻው አልተመለሰም። ጌታዬ ይመጣል ታሁን ብሎ ቢጠብቅ ቀን 3 ቀን 4 ቀን አለፈ። 5 ቀን ወር ውሻው እዛው እንደደረቀ ሞቶ ተገኘ ይባላል። ውሻ ፍቅር በጣም ጥሩ ነው። አንዴ ከወደደ ውሻ እንስሳ አንዴ ከወደደ በምንም አይነት ፍቅሩን አይጥልም። ሰው እንደዚህ በሆነ እንስሳ ወደደ በቃ ይክደኛል አይልም። ሰውየው ተቀብሮ ታሁን ይመጣል እያለ ውሻውም እንደዚሁ እንዳለ ደርቆ ሞቶ ተገኘ ይባላል። ስለዚህ እንስሳ እንደ ሰው እዩ፣ አጽዱት፣ አብሉት። እንደው ዝም ብለው ወይ አትበሉ፣ ቂም ይይዛል። አዎ ደግሞ ዝም ብሎ ታስሮ ይውላል። አንዳንድ ሰው አቅም እንስሳውን መነቃነቅ ይፈልጋል። እና አደራ እንስሳ ስታሳድጉ በስነ ስርዓት ጠብቁ። ምግቡን በጊዜ ስጡ፣ ውሃ ስጡ፣ አብዛኛውን እጠቡት፣ ንጹህ አድርጉት፣ አቅርቡት። እሺ ጥሩ ልጆች። እና ይሄን እንዳትረሱ። እንስሳ ስታሳድጉ በስነ ስርዓት ያዙ። እሺ ጥሩ ልጆች። በሉ ልጆች፣ ደህና ዋሉ ልጆች። የዛሬ አበባዎች፣ የነገ ፍሬዎች። ደህና ሁኑ ልጆች፣ ደህና ሁኑ፣ ደህና ሁኑ። አሁን ልጆች የኢትዮጵያ ልጆች መሆናችሁን ወቁ። አገራችሁን የሚያህል እንደሌለ ወቁ። ጥሩምብዬ አደራሽ፣ ኢትዮጵያን የሚያህል እንደሌለ በጣም ጥሩ ሀገር ስለሆነ ውደዱ። ሀገራችሁን አክብሩ፣ ውደዱ፣ ተከባበሩ፣ ደግሞ ተማምሩ፣ ተመራመሩ። ሊቅ ነው የምትሆኑት፣ ጎበዝ ነው የምትሆኑት። ስለዚህ ዘመድ ወዳጅን ለማፍራት ጣሩ። አዎ እዩ፣ ሁሉን ነገር ተመራመሩ። ወረቀት አንቡ፣ አደራ። ማንበብን የሚያህል የለም። ጥሩምብዬ እንዲያነቡ፣ እንዲማሩ፣ እንዲያጠኑ አድርጊያቸው። እሺ እነግራቸዋለሁ። አዎ ለሁሉም በደንብ አድርጌ እነግራለሁ። ጎሽ እንደሱ ነው። እና አደራ ልጆች አገርን የሚያህል እንደሌለ ወቁ። እሺ ልጆች